ተመልሰናል በድጋሚ የተወዳጁ ተመልካቾቻችን ለይሉ ጁማኑ ፕሮግራሙ ኸሚስ ምሽት ኡስታዝ በድር ጋር ከተወሰኑ ሳምንታት መጠፋፋት በኋላ ረመዳን አይደለ ኦልሞስት ሱብሃንአላህ ከ10 ጁዝ በፊት የተገናኘነው ቅዱም ሙባረክ ብለን ከ10 ክትማ በፊት ማለት እንኳን ደህና መጣ አላህ ይባርክ እንኳን ደህና ቆያችሁ እንዴት ነበረ አልሐምዱሊላህ ጥሩ ነበረ ዱዓ አድርጋችሁልናል ኢንሻአላህ ረበና ይተቀበል ነትመና ኢንሻአላህ ረመዳን ላይ አንድ ቦታዎች በስራ ጉዳይ እንንቀሳቀስ ነበረ አንድ ወንድም አግኝቶኝ ሰላም ካለኝ በኋላ ኡስታዝ በድርና መስገንልኝ አለኝ መርሐባ አልኩት ያው የተለመዱ ነው እንዲህ አይነት ሐሳቦች ሸኽንም አንተንም ያነሳሉ ሰዎች የሱ ግን ከአንድ መሽሩዕ ጋር ይገናኝ ነበር አላ ወሁዋ አንድ ጊዜ ፕሮግራማችሁ ላይ አንድ ድርጅት ስለማቋቋም ከዛ ድርጅቱን ካቋቋማችሁት በኋላ ሼር ለአላህ ስለመስጠት ስትነጋገሩ ሰምቼ ነበር አለ ስንሰጠው አልኩት እየሳቀ ያው ትንሽ ይዞታውን አሳድጌዋለሁ ያኔ ግን በ2.5 ነበር የጀመርኩት አለ ኦሬዲ ስራው በጣም ትርፋማ ሆንኩኝ ውጤታማ ሆንኩኝ አሁን የአላህንም ሼር አሳድጌያለሁኝ ይሄንን ንገርልኝ አላሁ አክበር በጣም ደስ ይላል ለውሴንም አለከ አኪድ እየሰማን ይሆናል ብያስባለሁኝ አላህውን በረካ ይጨምርለት እንዲህ አገኝተው የሚነግሩን ሰዎች ደስ ይለናል ለኔም በቀጥታ ያደረሱልኝ ሰዎች አሉ ይሄንኑ አላህ ማለት ይሄ ሙጀረብ ነው ምንም ጥርጥር የለም የተሞከረ የታየ ቴስትድ ሱብሃንአላህ ተሞክሮ የተረጋገጠ ነው ሰደቃ ማነቀሰት ሰደቀቱ ሚማል ሰደቃ ያፋፋል ሰደቃ ይጨምራል እንጂ አይቀንስም አያጎልም ሰሞኑን አንድ ታሪክ ሰምቼ ወንድሞችን እያጫወትኳቸው ነበር በጣም የደነቀኝ ማለት ነው ሰደቃ ምን ያክል በረካ እንደሚከፍት አንድ ሰው ምግብ ቤት አለው እዚህ ምግብ ቤት ላይ ክራውድድ ሲሆን ሰው ሲበዛ አይቶ የሚገባ አንድ ምስኪን አለ ሾለክ ብሎ ይገባና ተመግቦ ሳይከፍል ይወጣል ዛህማውን ምክንያት አድርጎ ዛህማውን ተጠቅሞ ይሄንን በተከታታይ የሚመለከት ሌላ ደንበኛ ለባለቤቱ ይነግረዋል ይህ ሰውዬ ሳይከፍል እየወጣ ነው አይተኸዋል ወይ ይለዋል አዎ ቆይ አይቼዋለሁ ግን በኋላ እነግርሃለሁ አለው ሰውየው ተመግቦ ከሄደ በኋላ ይኸውልህ ሰው ጧት ነው የሚመጣው ቤት ምግብ ቤቱ ጋር ጧት ይመጣና በር ላይ ይቆማል ሰው ግር ብሎ ሲመጣ ነው አብሮ የሚገባ እና ሰው በብዛት እንዲመጣ ዱዓ የሚያደርግልኝ እሱ ይመስለኛል አላሁ አክበር የሚገርም ነው በጣም የሚገርምህ ነገር እሱ በማይኖርበት ጊዜ እንደዚህ ሰው ግፊያ የለም ሰው እንደዚህ አይበዛም ማለት ስለዚህ እኔ በተቻለ መጠን እንዳየሁት እንዳወቅኩበት እንዳያቅ ነው ጥረት ማደርገው አላህ ሪዝቄን በዚህ ሰውዬ ላይ ያደረገልኝ ይመስለኛል ሱብሃንአላህ በየት መልኩ በየት በኩል እኛ ይሄ ሰው ሰደቃ ነየተው በቃ ይሄን ሰውዬ እንዲህ ያደረገ ነው እንዳላየ ያልፈዋል እንዳይሸማቀቅ ምናልባትም ለኻዲሞቹ በሙሉ ደግሞ ተናግሯል ይሄን ሰውዬ ተውት እንዳትይዙት በቃ እየተመገበ ይውጣ የሆነ ሰው ሐጃ በማውጣታችን አላህ የኛን ሐጃ በምን መልኩ እንደሚያወጣልን አናውቅም ገብቷል ይሄ ሰደቃ ፈድል የሰደቃ ትሩፋት አንድ ትልቅ ባለሀብት አላህ ይጠብቃቸው ሰሞኑን አንድ ትልቅ ኸይር እንደነየቱ ሰማሁና ወላሂ በጣም ደስ ብሎኝ ግንባራቸውን ሳምኳቸው ኸይር የሚሰራን ሰው ለአላህ መንገድ አስተዋጽኦ የሚያደርግን ሰው ከልብ መውደድ ያስፈልጋል ሐቂቃ እና እኔ ከአላህ ጋር ዲል አለኝ በቃ ስምምነቴ ጌታዬ ስጠኝ እሰጣለሁ ካልሰጠው አላህን ማታለል አልችልም እኔ ስለዚህ ይሰጠኛል እሰጣለሁ ስጠኝ እሰጣለሁ እንዲህ አይነት ይሄን ፓስኮድ መረዳት ይፈልጋል ማመን ይፈልጋል ይሄንን እኮ በነገራችን ላይ ሙስሊም እንኳን ባትሆን ማለት ነው ሐቂቃ የሚሰጡ ሰዎች እያደጉ ነው የሚሄዱት ይሄ ናቹራል ሎው ነው በቃ በመስጠት ውስጥ ነው ሲሳይ የተጨመረልህ ሪዝቅ የተጨመረ የሚሄደው
አንተ ደግሞ ንያህን አስተካክለ ከአላህ አጅር እንደምታገኝበት ደግሞ በዛ ዱንያ ብቻ አይደለም እዚሁ ዱንያ እንዲጨምር ብቻ አይደለም አንተ የምትሰጠው ይሄ ዲፎልት ነው ማለት ነው whether you are a Muslim or not ይጨምርልሃል አላህ ስትሰጥ ይሰጣል በቃ የሚሰጥ ሰው ያድጋል ማንንም ይሁን ማን ማለት ነው ሙስሊም ደግሞ ስትሆን አላህ ዘንድ አኺራ ዘንድ ተጨማሪ የሆነ ነገር ደግሞ ምንዳ ትጠብቃለህ ከአላህ በቃ የአላህን ውዴታ የአላህን ረህማ ቤት ውስጥ ሰኪናን በረካን የልጆችን ሷሊህነት እነዚህ ሁሉ ነገሮች አብረህ ሱብሃንአላህ በጣም ደስ የሚከፈለ በብዙ መንገድ ነው በአንድ ብቻ አይደለም እውነት ነው እንግዲህ እንጀምራለን ብለን ያልነው ሌላ ነበር አላህ ደግሞ ጥሩ ማሟሻ ነው ገንዘብን እኛን እንዲካድም እንጂ ገንዘብን እኛን እንዲካድመው መሆን የለበትም የሚሉ ሰዎች ልባቸው ሰፊ የሆኑ ሰዎች አሉ ያስደሰታቸውን ነገር መልሰው ለሰው እኔን በዚህ ልክ እኔን በእንደዚህ አይነት መንገድ ኢንጆይ ካደረኩት ሌሎች ሰዎችም ይሄ ይገባቸዋል እዚህ ገንዘባቸው ላይ እነሱ የባለስልጣን ናቸው አንዳንዶቻችን ደግሞ ለገንዘባችን ነው አይደል ተገዥ እንሆናለን በስንት ቀረኝ ምናስበው ነገር ነው ከወደ ኋላ ያስቀረን ያለው አላህ እንግዲህ የከፈተላቸው ያድርገን በጣም ደስ በሚል ሁኔታ ነው ያሟሸነው ሐረም የነበራችሁ ቆይታ ግሩም እንደነበረ እንግዲህ ኢንሻአላህ ገንብታለሁ በጣም ጥሩ ጊዜ አሳልፋችኋል አይ ቲንክ ወሩን ሙሉ እዛ አሳልፍ ቆይስ የተወሰኑ ቀናት ነበሩ እዚህ ከመሄድ በፊት የተወሰኑ ቀናት ያ መስጂድ ስትሰናበት ምናምን ሰምቼ ነበርና እንግዲህ ደስ ይል ነበር የነበረው ድባብ ሳምቲንግ ምናምን ያው ከመጣችሁ በኋላ ያለው ነገር እንግዲህ አላህ ይቀበላችሁ በጣም በርካታ ኢትዮጵያውያን ይሄዱበት እንደሆነ ገምታለሁ የዘንድሮ ዑምራ በጣም ብዙ ሰው እኛ ብቻ ካንሁ እንደንትን ነበር እንዴ አልሄዳችሁም እንዴ ምናምን ከሰላምታ በኋላ እንዴ አልሄዳችሁም እንዴ የሚል ሐሳብ ሁሉ ነበር ደስ ይላል ያነቃቃል በአላላቀል በዚህ ዙር እንኳን ባትሄድ ለቀጣዩ ዓመት ማጠራቀም ትጀምራለህ ምናምን አላህ ደግሞ ኢንሻአላህ በቀጣዩ ዓመት በጋራ ይወሰደና ኢንሻአላህ አሚን አትልም መርሐባ ምን አለ በጣም አጭር ቆይታ ነው 5 ዓመት ሞላን በነገራችን ላይ እንደ ኸሚስ ምሽት 5ኛ ዓመት ሳምንታችንን ነው አሁን እንግዲህ ኢንተርቴን ያደረግን የምንገኘው ከአላህ Subhanahu Wa Ta'ala መልካም ስሞች ጋር አስተዋውቀናል በተለያዩ አዳዲስ ጉዳዮች ተመልካቾች ጋር ሐሳቦችን ስትሰጥ ቆይተሃል ቀላል ጊዜ አይደለም እውነት ነው ትንሽ ዘገት ያለ ነበር የኡስታዝ ሰዓት አይደለ ከመጀመሪያዎቹ ከነሸህ እኩል አልነበረም የመጣው ያንተ ሾው ከመጣህበት ጊዜ ጀምሮ ግን በጣም አስቸጋሪ ከባድ በሆኑ ሁኔታዎች ውስጥ ካላገኘን ላይክ በስራ ወይ ደግሞ በህክምና ምክንያቶች ከሀገር ካልወጣ በስተቀር በቋሚነት እዚሁ ነበርክና ለዚህ ውለታ በጣም ነው እናመሰግነው ተመልካቾች ነው ማመሰግናችሁ ባረከላሁ ይሄ ፕሮግራም ለኔም ስለሆነ ያ ባረከላሁ ፊክ ፕሮግራሙን ከመጀመሩ በፊት አንድ ደስ ያለኝን መልእክት ኡስታዝ ላከው እንኳን አደረሳችሁ የሚል መልእክት አለ እንግዲህ በዚሁ ተነስቶ ቢጀምር ደስ ይለኛል ተማም 1447ኛው የኢድ አደረሰን ይላል መልእክቱ እንደ ሁሉም ሰው መልእክት ይልክልሃል የኢድ አልፈጥር መልእክት እንኳን አደረሰን አበባ ተጋጌጠ ይሁን ነገር ሲዞር ይሁን ነገር ሲደምቅ አዋወፏ ስትበር ምናምን ይመጣል የኡስታዝ ግን እንደዛ አይደለም ኢድ ሙባረክ ይልና ተቀበለላሁ ሚና ሚንኩም ሷሊህ አልአማል ረመዳን የመንፈሳዊ ልዕልና የደግነት የጽናትና የሁለንተናዊ ስብዕና ለውጥ ወር ነው ይላል በረመዳን በብዛት እንከውናቸው የነበሩ አምልኮቶቻችን እዚህ ጋር ነው አጽንኦት ምሰጠው ጾም ጀማዓ ሰላት ቲላዋ ሰደቃና ሌሎችም መልካም ተግባሮቻችን ከረመዳን በኋላም እንድናስቀጥል አደራላለሁ ይሰመርበታል አደራላለሁ ላይ እሱ አላሰመረም ይወንሰ ለርሱና ለመላ ቤተሰቡ መልካም በዓል እመኛለሁ ኡስታዝ በድሩ ሁሴን ብሎ ይሄንን በዋትስአፕ ግሩፕ ባገኘው መንገድ ልኳል ከሌላው ሰው የተለየ ስለሆነ ነው ይሄንን ያነበብኩት ምንድነው መነሻው ምክንያቱ ምንድነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ቀጥታ ወደ እንትነው ገብተን ነበር መልእክቱ ኖርማሊ ረመዳን ላይ ዒባዳዎችን ለመከወን ብዙ የሚከብድ አይደለም ረመዳን ላይ ኢንቫይሮንመንቱ በጣም ይመቻል ረመዳን ግን የስልጠና ወር ነው የትምህርት ወር ነው ከረመዳን በኋላ እስቲቃማ የሚባለው ባባል በቃ ያንን ማስቀጠል ቀጥ ማለት ጽናት እሱን ታሳቢ በማድረግ ነው ይሄንን መልእክት ያነሳሁት ልክ ረመዳንን ስንጨርስ ሁሉን ነገር ያጠናቀቅን ይመስል ወعبد ربك حتى يأتيك اليقين ነው እስከምትሞት ድረስ ሞት እስኪመጣህ ድረስ ጌታህን ተገዛ ነው ግን ረመዳንን ስንጨርስ
ፉቱር በጣም ይሰማናል። በቃ የሆነ ሁሉን ነገር መጨረስ ስሜት ከዛ ሁሉን ነገር የማቆም ለምሳሌ ቲላዋ በጣም ብዙ ሰው ቁርአን ይቀራል በረመዳን ግን የዒድ ቀን ይቀራል ወይ ነው። ተሐጁድ 10 ለዋኺር በተለይ ስንቆም ቆይተናል። በጣም ረጃጅም ሰላቶች ተራዊሑ ተሐጁዱ ቀሌሊቱ ሐይ ነው። طيب የዒድ ሌሊት 2 ረክዓም ብትሆን እንኳ እንቆማለን ወይ? ከዛ በኋላ ሸዋል እንዴት ነው? በቃ ሸዋል ላይ ያለን እስቲቃማ ይወስነዋል ብዬ አስባለሁ። ከዛ በኋላ ያለው መውረድ ከጀመርክ በዛው ነው ተርዶ እንትን የሚለው በቃ ፉቱሩ በርግጥ መጀመሪያ ታስታውሱ ከሆነ የረመዳን ፕሮግራሞች ካሁን በፊትም ስንሰራ አንድ በእጄ ያሳየው ምሰራው ነገር ደረጃዎቻችንን አሁን እዚህ ጋር ነው ያለነው ሻዕባን ላይ ረመዳን ላይ እዚህ ላይ እንሆናለን። ሸዋል ላይ ቢያንስ እንወርድና ግን ከሻዕባን ከፍ እንላለን። ግራፉ ከፍ ማለት አለበት። ከረመዳን መውረዳችን አይቀርም። ረመዳን በቃ የተለየ አየር ነው። ይሄ ለምን እንዲሆንኩ የምትልበት አይደለም። 5 ጁዝ 6 ጁዝ 10 ጁዝ ይቀራ የነበረ ሰው ከረመዳን በኋላ ይቀራል ማለት አይደለም። በቃ ያ የተለየ የስልጠና ማዕከል ነው ረመዳን። ግን 1 ጁዝ ቢያንስ በቃ የሆነ ራሳችን ኢልዛም የምናደርግበት ነገር ያስፈልገናል። ይሄ እስቲቃማ ጉዳይ ነው። ነብዩም አለይሂ ሰላቱ ወሰላም አንድ ሰው ከሚሰራው ስራ ሁሉ አላህ ዘንድ በጣም ተወዳጁ ትንሽም ቢሆን ዘውታሪ የሆነው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አድወሙሃ ወኢንቀል ከስራዎች ሁሉ በጣም ብዙ ስራዎችን እንሰራለን ጀምረን ምንተው ምናምን የሆነ ገባ ወጣ ምንልበት ምንነካካቸው መልካም ስራዎች ይኖራሉ። ከነዚህ ሁሉ ግን በላጩ ትንሽም ሆና ሁሌ ኮንቲኒየስሊ ምንሰራት ስራ በቋሚነት ምንሰራት ስራ ነች። ከረመዳን ምን ይዘን ወጣን? ከነዚህ አምልኮቶቻችን ከዚክራችን ከዒባዳችን ከጾማችን ምን ይዘን ወጣን? ከረመዳን በኋላ ምናስቀጥላት ነገር ትንሽም ብትሆን ከየዒባዳው ዘርፍ ያስፈልገናል ብዬ አስባለሁ። ከሰላት ጀማዓ ሰላት ሊሆን ይችላል፣ ዊትር ሊሆን ይችላል፣ ዊትር ነፍል ሰላቶች ሱነተል ሙአከዳ በቋሚነት ከቁርአን 30 ደቂቃ 20 ደቂቃ ለአንድ ጁዝ መስጠት ይሆናል። ቅድም ከፕሮግራም በፊት ያነሳውላችሁ ነበር። ሐቂቃ ቁርአን በቃ አንድ ወንድም ምን አለኝ ሱብሃንአላህ በጣም ነው የገረመኝ። ቁጭ ብለህ 30 ደቂቃ ወይም 1 ሰዓት ምንም ዲስትራክት ሳትሆን ሐሳብህ ሳይበተን ስትቀራው ቶሎ ነው የሚሄድ ቁርአን። ዞር ብለህ የሆነ ነገር ስታይ ተመልሰህ ስትመጣ ይከብዳል። አይገርም? ያዝ ነው የሚያደርግ፣ አይሄድልህም፣ አይፈስም። አስተውላችሁታል? ይሄን ነገር ይይዛል። በ30 ደቂቃ 1 ጁዝ መቅራት እየቻልክ 50 ደቂቃ 1 ሰዓት ይወስድብሃል። ለምን? መሐላ ሐሳብ እየተበታተነ ነው። በቃ አይሄድም። ፍሎው የሆነ ፍስስ ብሎ አይሄድም። ለቁርአን እኔ መፍትሄ ሆኖ የሚታይ የቁርአን ጊዜ መመደብ ነው። ቁጭ በል በቃ 1 ሰዓት ቁጭ በል 3 ደቂቃ 3 ጁዝ ከ4 ጁዝ ትቀራለህ። ይገርማል። 1 ሰዓት በቃ ምንም ስልክ አጥፋ፣ ተወጁህ አድርግ ለቁርአን ብቻ። ወጥቷል። እንደዛ አይነት ጊዜያችንን ራሱ ለምን በቁርአን አንለካውም የሚል ሐሳብ ነበር። 30 ደቂቃ 1 ጁዝ ብለን ካሰብን የሚወስድብን ከሆነ ለቀጠሮ ምናምን ስንይዝ ከ1 ጁዝ በኋላ እንገናኝ አይነት ለምን አንባባልም? የዛሬው ስብሰባችን 3 ጁዝ ነው ማለት 1 ሰዓት ተኩል ነው። ስንት ሰዓት ትደርሳለህ? ከ1 ጁዝ በኋላ ደርሳለህ። በጣም የተለየ ፊሊንግ ያለው ይመስለኛል። ሶሻል ሚዲያ ብዙ ጊዜ ጊዜያችን ያጠፋል። ስንት ጁዝ ላጠፋ ነው የምገባ ብለህ ከገባ ብዙ አትቆይም። ምታባክነው ጊዜ ይይዛል። በቃ ለምን ይሄን ያክል ጊዜ አባክናለሁ ትላለህ።
አህሩፎቹን ደግሞ እስኪ ቆጠራቸውና በ10 አባዛቸው لا اقول الف لام ميم حرف ولكن الف حرف وميم ስንት ሐሰና እንደምታጠፋ አንድ ገጽ ፈጠን ብሎ ለሚቀራስ 1 ደቂቃ ነው የሚወስድበት ሱብሃንአላህ አንድ ፔጅ አንድ ጁዝ 20 ፔጅ ነው ያለው 20 ደቂቃ ነው የሚወስድበት ቀስ ልበል ካልክ 30 ደቂቃ ትሄዳለህ በጣም ልፍጠን ካልክ አህሩፎቹን መኻሪጃቸውን ግን መጠበቅ ይኖርብሃል 15 ደቂቃ 16 ደቂቃ ይወስዳል በአንድ ጁዝ በአንድ ሰዓት ውስጥ 4 ጁዝ ልትቀራ ትችላለህ እሺ እና አንድ ወንድም እኔ ሰለፎች ጋር ምናምን ሩቅ እንሄዳለን እኛ አሁን እነሱ ዘመን ስለሆነ ነው ይሄን ያህል አختሙ ምን ነው ኢማም ሻፊዒ 2 ختم ነበራቸው አይደል 60 ختم ነበራቸው እኮ ዶክተር አህመድ የሚባል ቃሪ ዩቲዩብ ላይም አለ 7 ሰዓት ከ28 ደቂቃ ነው የሚወስድበት መኻሪጆቹን ጠብቆ አንድ ጊዜ ለማختም አንድ ختم 7 ሰዓት ከ28 ደቂቃ ዩቲዩብ ላይ አለ እሺ በዘመናችን ይختማል የሱን ኢንተርቪው ተከታትዬ ነበር ብቻዬን ሆኜ ድምጽ ሳላወጣ ከሆነ በ4 ሰዓት አختማለሁ ነው የሚለው ቁርአን በጣም ስትለምደው ፍጥነት አለው ፍሰት አለው ከራከው ደግሞ ያዝ ነው የሚያደርግ በቃ ልክ ኮረኮንች ላይ እንደመንዳት ማለት ነው ይይዛል ሃይዌይ ላይ እንደመንዳት ነው አንተ ስትለምደው እሺ ይሄ ሰውዬ በቃ ምላሱ ለምዶታል በጣም የሚገርማችሁ መኻሪጅ አይስትም ሲፈቶቹን በደንብ ነው የሚያወጣቸው በፍጥነት ሙዱዶቹ ላይ ነው አሁን ይሄ ተርቲል ስለሆነ ሐድር ይሉታል ይሄን በጣም በፍጥነት መቅራት መዶቹን ነው እሱንትን የሚለው እንጂ ሐርፎቹን በትክክል አውጥቶ 7 ሰዓት ከ28 ደቂቃ انا اعرف شخص እዚህ አሁን አዲስ አበባ ውስጥ ያለ በየ4 ቀኑ የሚያختም ሰው አውቃለሁ አንድ ወንድም ጀዛሁላሁ ኸይራን አላህ በረካ ያርግለት አላህ በረካ ያርግለት በየ4 ቀኑ ያختማል ይሄ ከረመዳን በፊት በአዘቦት ቀን ያለው ወርድ ነው የረመዳን አልጠየኩትም አላህ በረካ ያርግለት ይሄው ቆመም ተነሳም ሐፊዝ ነው በቃ ይሄደም እየተናገረም እየቀራ ነው خلاص شغال يا الله ይላውር የለም ያስቀናል በቃ ለሥራ ጉዳይ ያወራል ከዛ ውጭ ወደ ቁርአን እየቀራ ነው خلاص ይሄን ጓደኛ ማድረግ ነው እንዲህ አይነት ሰዎች እዚሁ አገራችን ውስጥ ያሉ ሰዎች አሉ አላህ በረካቸውን ጨምርላቸው አላህ عز وجل ለየት ያለ ነገር እየነገርከን ነው ካፍታ ቆይታ በኋላ ተመልሰን እንምጣ ኡስታዝ ከረመዳን በኋላ ምንድነው ካራክተራችንን መምሰል አለበት ከሚል ነው የተነሳ ነው ረመዳን ውስጥ ያለውን ይዘነው የነበረው ነገር ማስቀጠል ባንችል እንኳን ቢያንስ ከግማሽ በላይ ከፍ ማለት አለብን ሻዕባን ላይ ከነበር ነው ትንሽ ከፍ ማለት አለብን የሚል ነገር እየነገረን ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወዳጁ ተመልካቾቻችን በጣም ደስ የሚል ቆይታ ያደረግን ነው እንግዲህ ትንሽም ቢሆን ከረመዳን በኋላ ያዘወተርነው ተግባር ነው የተቀባይነት ያለው የሚል ሐሳብ ተነስቷል እስቲቃማን ያነሳን ነው ጽናትን ያነሳን ነው ረመዳን ምን ሰጠን ረመዳን ውስጥ ስናልፍ ምናችንን ቀየረው ያን የቀየረልን ነገር ስለማስቀጠል ነው ሐሳብ ያነሳን ያለነው ለዚህ የሚረዱ ነጥቦች ካሉ ምናልባት በነጥቦች መነጋገር ነገሮችን ብዙ ጊዜ ቀላል ያደርጋልና ምን ልትነግረን ትችላለህ خير ان شاء الله بسم الله الرحمن الرحيم ከስቲቃማ ጋር ወይም ስራን ከማስቀጠር ጋር ተያይዞ አጠራ አድርገን 10 ነጥቦች እናያለን ኢንሻአላህ የመጀመሪያው እስቲቃማ የአንድ ሙእሚን የህይወት ዘመን ፕሮጀክት ነው ግቡ ነው ወعبد ربك حتى يأتيك اليقين فاستقم كما أمرت እንደታዘዝከው ቀጥ በል ሱረቱ ሁድ ላይ ይህች አያ ስትወርድ ነብዩ አለይሂ ሰላቱ ወሰለም ሸየበቲኒ ሁድን ወአخواتها ብለዋል ሱረቱ ሁድና እህቶቿ አሸበቱኝ ብለዋል ሽበታቸው ጨምሮ አድሯል ነብዩ ሰለላሁ ዐለይሂ ወሰለም በቁጥር ይታወቃል ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሽበት አሸበተኝ ካሏቸው ስራዎቹ ሱረቱ ሁድ ነው ከሱረቱ ሁድ ውስጥ فاستقم كما أمرت ነው እስቲቃማ ከባድ ጉዳይ ነው ማለት ነው በቃ ቀጥ በታዘዝከው መንገድ ላይ إن الذين قالوا ربنا الله
ثم استقاموا الله ጌታችን ነው ብለው በዛ መንገድ ላይ ቀጥ ያሉ ሰዎች ነብዩ አለይሂ ሰላቱ ወሰለም አንድ ሰሃባ መጣና ሌላን ሰው ማልጠይቀው የሆነን አንድ ነገር ይስጡኛል በቃ ሙልት የሚያደርግልኝ ሁሉን ነገር ሊሰበስብልኝ የሚችል ቁል አመንቱ ቢላህ ثم استقم ጌታዬ አላህ ነው በል በአላህ አምኛለሁ በል ከዛ ቀጥ በል በቃ በትእዛዙ ላይ ቁም ጽና ሁለተኛው ነጥብ የረመዳን ጌታ አላህ Subhanahu Wa Ta'ala የሁሉም ወራት ጌታ ነው ረመዳን ላይ ስናመልከው የነበረው ጌታችን አላህ Subhanahu Wa Ta'ala በሌሎችም ወሮች ጌታችን ነው ልናመልከው ይገባል لا تكن رمضانيا رمضان አምላኪ ወይም ረመዳንን ጠብቀህ ብቻ ጌታህን የምታመልክ አትሁን ሌላውንም ጊዜ الله سبحانه وتعالى تجزاون كان أحب الأعمال إلى رسول الله صلى الله عليه وسلم ما داوم عليه صاحبه وإن قلب لالتشناتاتنا عائشة رضي الله عنها نبي عليه الصلاة والسلام زند بتأم توداج سرا عند سو رجم كزي بقوا منت هذا سرانا ميود دولة النبي صلى الله عليه وسلم تنشم يهون ما تأنوا عدل continuity ይሄ የተፈጥሮ ህግ ነው በነገራችን ላይ በቀደም አንድ ወንድም ጋር ያለንም ትናንትና ቦርሳ እዚህ ጋር መያዝ ዲስክ መንሸራተት ያመጣል የቦርሳዋ ግፊት ትንሽ ናት ግን ቋሚ ስለሆነች ነው ዲስኩን የምታንሸራተተው አንዴ ብትመታ እንኳን ላይንሸራተት ይችላል ገብታችኋል ይሄ ትንሽ ነገር ግን በቋሚነት ፕሬስ የሚያደርግህ ነገር ይጎዳል አቀማመጥ ሁሌ እንደዚህ የምትቀመጥ ከሆነ አካልህ እንትን ይላል ይጎዳል ሁሌ ከሆነ በአንድ ቀን አይደለም ሱብሃንአላህ ቻይናዎቹ የሚቀጡበት የጥንት ዘመን መቅጫ ነበራቸው ይሄ ድሮፕ ኦፍ ዋተር ውሃ ጠብ ያደረጉ እስረኞችን በአንድ ጊዜ አንድ ኮንቴነር ውሃ ቢደፉበት እኮ ምንም አይሆንም ሰውየው ምንም አይሆንም በቃ አንድ ሻወር ያደርገዋል خلاص እቺ ጠብታ ግን ለረጅም ሰዓት ምናልባት ለቀናት ያለ ማቋረጥ የምትንጠባጠብ ነገር ግን ሰውየውን እብድ ታደርገዋለች በጣም አደገኛ አለት ይፈረክሳል ታውቃላችሁ ጠብታ ውሃ በቋሚነት ጠብ የሚል አለትን ይፈረክሳል በቋሚነት የምንሰራት ትንሽ ስራ ህይወታችን ላይ ለውጥ የምታመጣው እሷ ነች በዱንያም ጉዳይ እንደዛው ነው ይሄ የተፈጥሮ ህግ ነው ማለት ነው ሶስተኛው አንድ ኸይር ስራ ተቀባይነት የማግኘቱ ምልክት ኸይር ስራ ሲያስከትል ጣዓን ካስከተለ የመጀመሪያው ጣዓ ተቀባይነት እንዳለው ምልክት ነው والذين اهتدوا زادهم هدى ይላል አላህ እነዛ የተመሩትን ሰዎች ምሪትን ይጨምርላቸዋል ይላል አላህ እዛ ጋር መቅቡል ከሆነ ረመዳን ተቀባይነት አግኝቷል ብለህ የምትጠረጥረው ከዛ በኋላ አንተን ለውጦ ሲያልፍ አንተ ላይ አፈሩ ሲታይ ነው የረመዳን ፋና ከረመዳን ውጭ እኛ ላይ ሲታይ ነው ያንን ማሳየት ያስፈልገናል ማለት ነው አራተኛው ነጥብ የመጀመሪያው የእስቲቃማ ሜዳ ሰላት ነው ሰላት أول ما يحاسب عليه العبد يوم القيامة مجمرة عند سو حساب ميدرجو يا قيامة كان صلاته صلاة لي واصطبر عليها الصلاة زوترنا يتبال صلاة تلقوا يستقامة ميداتنا درجن مياز ያስፈልግ ሰላትን ኢስቲቃማ ሜዳችን አድርገን ከያዝ እዛ ላይ ከጸናን ሰላት ለመልካም ነገር ይገፋፋናል ከመጥፎ ነገር ይከለክላል እነ ሰላተ ተንሃ عن الفحشاء والمنكر ሐቂቃ ከሰላት ጋር ግንኙነት ያለው ሰው የእውነት ሰላት ማለት ነው ይሄ ኹሹዕን ለማምጣት እንደውም ኹሹዕን ለማምጣት አንድ ሰው ምን አለ አንድ ዓሊም ምን ሲል ሰማው ገና ኢህራም ስናደርግ ጀምሮ ባናፈጥ ነው ይላል ኹሹዕን የሚያመጣልን ነገር
አላሁ አክበር ስትልና አላሁ አክበር ስትል እኩል አይደለም። ኹሹዕ ስነ ልቦና ስትቀራ ቀስ ብለህ ቅራው። ሩኩዕ ስታደርግ አላሁ አክበር ሰሚዐ አላሁ ሊመን ሐሚደህ ትልቅ ኢምፓክት አለው በአንተ ላይ። ቢደንቅ ነው በጣም የሚገርማችሁ ሰላት የሚያጥርብህ ኹሹዕ ሲኖርህ ነው። ቀስ ስትል የሚያጥር ከቸኮልክ እንደ ሰላት ረጅም የለም። ሱብሃንአላህ መቼ ጨርሼው ጀረባችሁታል? እስኪ ቸኩል አሁን ቶሎ ብዬ ሰግጄ ልውጣ ሐጅ አለብኝ ምናምን ካልክ አያልቅም። በጣም ነው የሚጨንቅህ። ረጋ ብለህ ስትሰግድ ስታጣጥመው ያጥርብሃል። በጣም የሚደንቅ ነው። ሰላት በጣም እንደሚያጥር በኹሹዕ በሼክ አብዱረሺድ ሱፊ ሐፊዘሁላህ በሳቸው አይቼዋለሁ። በአንድ ረካ ሱረቱል በቀራን ጨርሰዋል። በሁለተኛው ረካ አለ ዒምራን ይጨርሳል። አምና እዛ በነበርክበት ጊዜ ነግረህን ነበር። ይህ ትልቅ ተጅሪባ ነው። ተመቱዕ ናቸው እሳቸው፣ በመጣቀም ላይ ናቸው፣ ለዛ ላይ ናቸው። አይታወቃቸውም። የቆመው ሰው አይታወቀውም። ሰላት ሲረዝም ነው የሚያጥረው፣ ካሳጠርከው ረጅም ነው። ናም ስለዚህ አንዱ የእስቲቃማ ሜዳችን ሰላት ነው። ሰላትን የማይሰግድ የነበረ ረመዳን ላይ የጀመራለ ከሸዋል ጀምሮ መቀጠል አለበት። እንሰግድ የነበርን ጀማዓ ሰላት እንዘናጋ የነበርን ሰዎች ተራዊህ ተሐጁድ በጀማዓ ስንሰግድ ነበር። ጀማዓ ሰላት በምንም መልኩ ፕራዮሪቲያችን መሆን መቻል አለበት። ቀጠሮቻችን ከሰላት ቦታ ጋር የተዛመዱ ቢሆኑ ዙህር አኢሻ እንገናኝ፣ ዙህር ነጃሺ መስጂድ እንገናኝ፣ ዓስር እንዲህ እንገናኝ። አንተ ሐያትህን በሰላት ረብጥ አድርገው። ለምን ቢሮ ትቀጥረዋለህ? 9 ሰዓት ተኩል ዓስር ደርሶ አትሰግድም። በቃ ይሄ የታወቀ ነው። እሱም አንተም አትሰግዱም። በአጭር ጊዜ ጨርሳችሁ ከዛ አይሆንም። ለምን ሰላት አለ ወይ ወደዚህ ሳበው። ሰላትህ ምን ይሆናል ማለት ነው? ዋና ሪፈረንስ ታይምህን ስኬጁል የምታደርግበት እሱ ቀዳሚ ጉዳይ፣ የፕራዮሪቲ ጉዳይ ቅድሚያ የምንሰጠው ሰላታችን ከሆነ ጀማዓ ሰላታችን ከሆነ ሌሎቹ ነገሮች ሁሉ በዛ ዙሪያ ያጠነጥናሉ ማለት ነው እንጂ ሰላታችንን በሌላ ነገር ዙሪያ አናደርገውም ማለት ነው ኢንሻአላህ። አምስተኛ ከረመዳን በኋላ ቁርአን አይተውም። ላ ይሁጀር ችላ አይባልም። ቁርአን የህይወት ዘመን ፕሮጀክት ነው፣ መመሪያ ነው። ኪታቡ ሙባረኩን ተብሎ የቀረበው ሁሉ በረካ የሚሰጥ እኮ ማለት ነው። ሙባረክ ነው። ሊየደበሩ አያቲ ከማስተንተን ጋር ወደ ህይወት ከማምጣት ጋር ቁርአን በፍጹም ልንዘናጋበት የሚገባ አይደለም። እና هذا القرآن يهدي للتي هي أقوم በሁሉም የህይወታችን ዘርፍ ቀጥ ያለውን ጎዳና። በነገራችን ላይ እንደ ሂዳያ ትልቅ ኒዕማ የለም። በቃ اهدنا الصراط المستقيم ብለን እኮ ፋቲሐ ላይ ዱዓ የምናደርገው የሰው ልጅ ትልቁ ህልሙና ምኞቱ መሆን ያለበት ሂዳያ ስለሆነ እኮ። ሂዳያ ከሌለ እኮ ስራህን በአግባቡ አትሰራም። ስራ ዱንያ ላይ የዱንያ ስራ ተውፊቅ ይፈልጋል፣ ሂዳያ ይፈልጋል። የትኛው ነው ትክክለኛ አካሄድ፣ በየትኛው በሄድ ነው ስኬታማ መሆነው የሚለውን እኮ የአላህ ምሪት ይፈልጋል። የአኺራህም የዱንያህም ጉዳይ ሂዳያ ይፈልጋል። ስለዚህ ቁርአን ደግሞ የህዲ ሊለቲ ሂየ አቅወም ቀጥ ላለው ጎዳና የሚመራን ቁርአን ነው። ሳሒቡል ቁርአን አነ ሳሒቡከል ቁርአን እኔ ሳሒብህ ነኝ ወዳጅህ ቁርአን እኔ ነኝ ይለዋል እኮ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቂያማ ቀን አነ ሳሒቡከል ቁርአን በጣም ትልቅ ሽልማት ነው። ያ ሳትር እኔ ጓደኛ ወዳጅህ ነኝ ይለዋል የቂያማ ቀን። ምን ያደረገ ሰው? ቁርአንን ሙዓሃዳ ያደረገ ሰው፣ ከቁርአን ጋር የማይላቀቅ ሰው፣ ቁርአንን በትክክል አስተካክሎ በተጅዊድ በስርዓት ለመቅራት የሚጥር። ምክንያቱም አንዳንድ የፊደል በትክክል አለመውጣት የማዕናም ልዩነት ስለሚያመጣ በተቻለ መጠን ተጅዊዳችንንም አቀራራችንን
ከሚችሉ ሰዎች ጠጋ ብሎ መማር ያስፈልጋል። ሁለተኛ ትርጉሙን ለማወቅ መጣር ነው። ሶስተኛ ከተቻለ ለመሐፈዝ ሒፍዝ ምን ችለውን ያክል 3 አያ ሊሆን ይችላል 4 ይሄ ማዳወም عليه ሁሌ ዘወትር ምን ሰራው ከሆነ ሳናቀው ነው የምንጨርሰው። የሚገርማችሁ ሒፍዝ ራሱ ሳታቀው ልትጨርስ ትችላለህ ትንንሽ አድርገው ማለት ነው። ከዛስ ቁርአንን ወደ ህይወት መተግበር መስራት ለበኒ እስራኤሎች የተነገረው ለነሱ ብቻ ነው? እኔ ያ ባህር ያለብኝ ወይስ የለብኝ? ለአይሁዶች የሚነገረው ለክርስቲያኖች የሚነገረው እንዲህ አድርገው ነበር ብሎ ቁርአን በታሪክ የሚነግረን ነገር እኔ ዛሬ ያን ባህሪ ተላብሼ ከሆነስ? ሁሌ ለሌላ የምናደርገውን ነገር መተው ይፈልጋል። ወደ ህይወት ማምጣት። አምስተኛ የሚያነሱት ማድረስ ነው። የቁርአንን መልእክት ደግሞ ላልደረሳቸው ሰዎች ማድረስ ነው። ስድስተኛ እስቲቃማ ማለት ኸይር መስራት ብቻ ሳይሆን ከወንጀል መራቅ ነው። አንዳንድ ጊዜ ነፍል ላይ ጎበዝ ነውና የሰው አማና ማንጠብቅ ከሆነ ምንድነው የሚጠቅመን? ያ ምንድነው ኢምፓክቱ? ኦኬ እዚህ ጋር የምንሰራው መልካም ስራ እኛን ከማዕሲያ የማይከለክለን ከሆነ ትገነባለህ፣ ታፈርሳለህ ማለት ነው። ከለቲ ነቀደት ገዝለሃ ትሰራና ጉንጉን ተሰርታ እንደምታፈርስ እንደምትፈታ ሴት እንዳለው አላህ በቃ ትገነባለህ፣ ታፈርሰዋለህ ኸይር ስራህን ማለት ነው። ይሄ ሌላው የእስቲቃማ ዘርፍ ከወንጀል መራቅ ነው። ወላ ተቅረቡ الفواحش ما ظهر منها وما بطن እንዳለው አላህ። ሰባተኛ እስቲቃማ ስንል ደካማ አንሆንም ማለት ግን አይደለም። ልንወድቅ እንችላለን። ተውባ ግን መንገዳችን ነው። እንደገና طيب በእስቲቃማ ሂደት ውስጥ መሳሳት አለ፣ መድከም አለ፣ መውደቅ መነሳቱ አለ። የምንነሳው ግን በተውባ ነው። ተውባን ኢልዛም ማድረግ፣ ተውባን ሁሌ የሙጥኝ ማለት አንዱ የእስቲቃማ መንገዳችን ነው። በቃ ተስፋ አንቆርጥም። ሸይጣን ሊያሳስተን ይችላል፣ ነፍስያ ልታሳስተን ትችላለች። ግን ተመልሰን ወደ አላህ ጌታ ይማረን ብለን ደግሞ መመለስ ይፈልጋል ማለት ነው። ስምንተኛ እስቲቃማ እንዲኖረን ከሚረዱን ነገሮች አንዱ መልካም ጉድኝት መሆኑን ማወቅ ያስፈልጋል። ኢንቫይሮንመንት ያለንበት ከባቢያዊ ሁኔታ እኛን ወደ ኸይር የሚገፋፋ ነው፣ ባለንበት ጽናት እንዲኖረን የሚያደርግ ነው ወይስ የሚቀለብስ ነው? ኦኬ ካለንበት የሚቀለብስ ነው ወይ? በጣም በአካባቢ ተጽዕኖ ስር ስለምንወድቅ ማለት ነው። ሰዎች አልኢንሳኑ ኢብኑል ቢአ ይባላል። ሰው የኢንቫይሮንመንት ልጅ ነው። አካባቢውን ነው የሚመስለው። እዚህ ከሷሊሖች ወደ አላህ ከሚያቀርቡ ጓደኝነታችንን ተውባም ስናደርግ ያ ሰው ገሎ ተውባ ያደረገው ሰው እኮ መንገድ አገር ቀይር ነው የተባለው። አካባቢ በጣም ወሳኝ መሆኑን መረዳት ያስፈልጋል። ዘጠነኛ ቋሚ የሆነ ትንሽ ነገር ላይ ማዘውተር ያስፈልጋል። ቅድም እንዳልነው ተርኪዝ ማድረግ ያስፈልጋል። አስረኛው ተባት ከአላህ ስለሆነ ዱዓ ያስፈልጋል። ወደ አላህ መዋደቅ ያስፈልጋል። ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና፣ መንገዱን ከመራህም በኋላ ልባችንን እንዳታጠምብን፣ ልባችን እንዳይጠምብን አንተ ገዘን። ያ ሙቀሊበል ቁሉብ የነቢ ሰለላሁ ዐለይሂ ወሰለም የዘወትር ዱዓ ውስጥ ነው ያለው። አሽረፈል ኸልቅ ዐለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን ገለባባጭ የሆንክ ጌታ በዲኔ ላይ በዲንህ ላይ ጽናት ስጠኝ ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። ዱዓ የሁል ጊዜ ስንቃችን ይሆናል። ረበና ይክረመክ ኡስታዝና። ስለዚህ ምንም አንጨምርም። 10 ነጥቦች መለስ ብላችሁ ይዋቸው፣ እኛም የምንማርባቸው ናቸው። በጣም ለህይወት ቅርብ የሆኑ ጉዳዮቻችን ናቸው። በዚህ ደግሞ ተለውጠናል ስትሉን የበለጠ ደስ እንሰኛለን። እኛንም ጨምሮ ነው የሚመለከተው። ስለዚህ በ10ኛው እንውጣ፣ እንዲገራልንም ጭምር 9 እንዲገራልን። بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم صل على سيدنا محمد في الأولين وصل على سيدنا محمد في الآخرين وصل على سيدنا محمد في الملأ الأعلى إلى يوم الدين. اللهم إنا نسألك الثبات في الأمر والعزيمة على الرشد
ونسألك موجبات رحمتك وعزائم مغفرتك، ونسألك شكر نعمتك وحسن عبادتك، ونسألك قلبا سليما ولسانا صادقا، ونسألك من خير ما تعلم ونعوذ بك من شر ما تعلم، ونستغفرك لما تعلم إنك أنت علام الغيوب. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم يا مقلب القلوب ثبت قلوبنا على دينك، ويا مصرف القلوب صرف قلوبنا على طاعتك. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ربنا يبارك فيك استاذنا። የተወዳችሁ ተመልካቾቻችን እንግዲህ ስለ ኢስቲቃማ በስፋት የተወያየንበት አብይ ጉዳያችን እስካሁን ነበር ይመስለው። 10 ወሳኝ ነጥቦች ተነስተዋል። እነሱን በመልሰት ቼክ አድርጓቸው የትኛው ላይ ጠንከረን የትኛው ላይ ደግሞ ሰንፈን እንደነበረ ቼክ ማድረግ እንችላለን። ራሳችንን ማየት እንችላለን። አላህ ያግራልን። የምሽቱ ፕሮግራማችን እስካሁን ነበር የሚመስለው። ቀይሌታችሁ በሰላት መስተግባር በትላዋና በተለያዩ ኢባዳ ተግባራት እንደዚሁም ደግሞ በኢስቲቃማ የተዋበልን ተመኘነው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።